ሳውዲ አረቢያ የቀይ ባህርን ደህንነት ለማስጠበቅ ለበርካታ ሀገራት ጥሪ አቅርባለች። ይህንን ጥሪ ሶማሊያና ሱዳን ሲቀበሉ ዩናይትድ አረብ ኤሚሬትና ኦማን ዝምታን መርጠዋል። ከሰሞኑ በሁቲ ጦር በነዳጅ ዴፖዎቿ ላይ ጥቃት ሲፈጸምባት የነበረችው ሳውዲ አረቢያ ታጣቂ ቡድኑን ከሌሎች ሀገራት ጋር በመሆን እየፈጸመ ያለውን ጥቃት ማስቆም ፈልጋለች። በትናንትናው ዕለት በቀይ ባህር ክልል ውስጥ ዓለም አቀፍ የንግድ መርከቦችን ለመጠበቅ ያለመ ዓለም አቀፍ የባህር ኃይል መከላከያ ጥምረት እቅድ ይፋ ያደረገችው ሪያድ ለ51 ሀገራት ጥሪ ብታቀርብም 43 ሀገራት ጥያቄውን እንደተቀበሉ ሮይተርስና አልጀዚራን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። Saudi Arabia has set up a maritime defense alliance to secure navigation around the strategic Bab al-Mandeb Strait. This comes amidst reports that Riyadh is also now preparing for a major military offensive against the Houthis to break the chokehold on its oil exports through the southern Red Sea. የሳውዲ አረቢያ የመከላከያ ሚኒስቴር የቀይ ባህርን ደህንነት ለመጠበቅ የወጣውን እቅድ አስመልክቶ ባወጣው መግለጫ 43ቱን ሀገራት በማስተባበር ሪያድ የመሪነቱን ድርሻ እንደምትወጣ አስታውቋል። ከዚህም ባለፈ የቀይ ባህር ደህንነትን ለማስጠበቅ የአውሮፓ ህብረት የልዑካን ቡድን የተካተተ ሲሆን አስፒድ የተባለ የህብረቱ የባህር ኃይል ጥበቃ በሳውዲ አረቢያ ከሚመራው ጥምረት ጋር ያለው ሚና እንዴት እንደሚለይ ይፋ የተደረገ ነገር የለም። ይህ የሀገራቱ ተግባር የባህር ደህንነትን የሚያጠናክር፣ የመርከብ ነጻነትን የሚጠብቅ እንዲሁም የባብ አልመንደብና የኤደን ባህር ሰላጤን ከሽብር ጥቃት ለማጽዳት ታስቦ መሆኑ ተገልጿል። ይህንን የሳውዲ አረቢያን ጥያቄ ቱርክ፣ ፓኪስታን፣ ግብጽ፣ ሱዳን፣ ሶማሊያና ጅቡቲን ጨምሮ በርካታ ሀገራቶች የተቀበሉ ቢሆንም የተባበሩት አረብ ኤሚሬትና ኦማን ጥያቄውን አለመቀበላቸውን ሮይተርስ ዘግቧል። ይህ የሳውዲ አረቢያ ስትራቴጂ ለእስራኤልና ለተባበሩት አረብ ኤሚሬት ሌላ ጥያቄ ያስተላለፈ ሲሆን የቀይ ባህርን ደህንነት ለማስጠበቅ ቱርክንና ሶማሊያን ማሳተፏ በእርስ በርስ ጦርነት እየታመሰች የምትገኘውን ሱዳንን ማካተቷ ጥያቄን ፈጥሯል። ሪያድ በአንድም በሌላም በኩል በሱዳን ውስጥ የሚገኘውን የአልቡርሃንን ጦር እንደምትደግፍ የሚያሳይ ተግባር በዚህኛው እቅዷ ላይ አሳይታለች። እናም ምስራቅ አፍሪካና ቀይ ባህር የውጭ ሀገራት የጡንቻ መፈታተሻ እየሆነ መምጣቱን በይበልጥ አረጋግጧል። ለመሆኑ ግን በምስራቅ አፍሪካ ላይ ሳውዲ አረቢያና ዩናይትድ አረብ ኤሚሬት ምን እየሰሩ ነው? በጋዛ ጦርነት ምክንያት የተቃቃሩት ቱርክና እስራኤል በሶማሊያና ሶማሊላንድ ምን እየወጠኑ ነው? ቀይ ባህርን ከአሸባሪዎች ጥቃት ለመጠበቅ ማን ብቁ ነው የሚለውን ጉዳይ እንመለከታለን። በቅድሚያ ግን ከሰሞኑ የቀይ ባህርና የምስራቅ አፍሪካን ጉዳይ በተመለከተ ዩሮፒያን ካውንስል የሰራውን ዘገባ ለእናንተ ለውድ ለሀሳብ ሚዲያ ወዳጆቻችን ማቅረባችን ይታወሳል። በዛሬው ጥንክራችን ላይም ይህንን ዘገባ በመጠቀም ኢትዮጵያስ በዚህ የቀይ ባህር ላይ ምን አይነት ሚና ሊኖራት ይገባል የሚለውን እንመለከታለን። አብራችሁን ቆዩ። በሳውዲ የነዳጅ ታንከሮች ላይ በሁቲ ታጣቂዎች የተሰነዘረው ጥቃት በባብ አልመንደብ ዙሪያ ያለውን ውጥረት እንደገና አቀጣጥሏል። ነገር ግን በኢራን የሚደገፈው ቡድን በቀይ ባህር ውስጥ ለደህንነት ብቸኛው ስጋት አይደለም ሲል ዩሮፒያን ካውንስል አስታውቋል። በአፍሪካ ቀንድ ውስጥ የሚፈጠሩ ግጭቶች አስፈላጊ የባህር ኮሪደሮች ከሆኑት ውስጥ አንዱ የሆነው ቀይ ባህር ስጋት ውስጥ ወድቋል ብሏል። በአሜሪካና በኢራን መካከል የተደረገው ጦርነት የሆርሙዝ የባህር ወሽመጥ አደጋ ውስጥ እንዲወድቅ ያደረገው ሲሆን ይህም በሆርሙዝ ወሽመጥ በኩል ሸቀጦችን ያዘዋውሩ የነበሩ በርካታ ሀገራት ፊታቸውን ወደ ቀይ ባህር ሲያዞሩ ተስተውለዋል። ከነዚህም ሀገራት ውስጥ አንዷ ሳውዲ አረቢያ ናት። Saudi Arabia has boosted oil exports from its Red Sea ports as tensions involving Iran disrupt shipments through the Strait of Hormuz. Oil exports rose to about 2.5 million barrels per day in early March. ሪያድ በሚያዝያና በግንቦት ወር በቀይ ባህር በኩል በቀን ከ3 እስከ 4 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት የላከች ሲሆን ይህም ተግባር በ2024 በባብ አልመንደብ የባህር ወሽመጥ በኩል ይላክ የነበረውን ቁጥር በጥፍ እንዲጨምር አድርጎታል። የሆርሙዝን አደጋ ለማምለጥ የተነደፉ ስልቶች ሳውዲ አረቢያ ከምስራቁ ክፍል ወደ ምዕራቡ ግዛቷ የነዳጅ ማስተላለፊያ እንድትዘረጋ አድርጓታል። ኢራቅም ብትሆን በቀይ ባህር በኩል በሚገኘው የዮርዳኖስን አቀባ ወደብን ለመጠቀም ከሀገሪቱ ጋር በ2026 ያደረገችው ስምምነት የኮሪደሩን አስፈላጊነት የበለጠ አጉልቶ አሳይቷል። ይሁን እንጂ የሁቲ አማጽያን የባብ አልመንደብን በቀላሉ ሊያስተጓጉሉ እንደሚችሉ አሳይተዋል ሲል ዩሮፒያን ካውንስል አስታውቋል። የቀይ ባህር አደጋ ከሁቲ ብቻ የመጣ አይደለም ሲልም ገልጿል። ቀይ ባህር በሱዳን የእርስ በርስ ጦርነት እንዲሁም በኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱ ስጋት ውስጥ እንዲገባ አድርጎታል ተብሏል። በሶማሊያና ሶማሊላንድ መካከል ያለው ሽኩቻ የዩናይትድ አረብ ኤሚሬትና የሳውዲ አረቢያ ፉክክር በኤደን ባህር ሰላጤ ውስጥ አዲስ ችግር እንዲፈጠር ሊያደርገውም እንደሚችል ተገልጿል። የባህር ላይ ዝርፊያ በአሸባሪዎች እንደገና እየተባባሰ መምጣቱ ቀይ ባህር አደጋ ውስጥ እንዲገባ አድርጎታል። በሚያዝያና በግንቦት ወር የሶማሊያ ታጣቂዎች 2 የነዳጅ ታንከሮችን ጨምሮ
በኤደን ባህር ሰላጤ 3 መርከቦችን ጠልፈዋል። ይህም ካለፉት 5 ዓመታት ጋር ሲነጻጸር ቁጥሩ መጨመሩ እውነትም ቀይ ባህር ትልቅ አደጋ ውስጥ ወድቋል እንዲባል አድርጎታል። ሀገራት ከዚህ ቀደም ሲያደርጉት የነበረውን የብስ ጦርነት ወደ ቴክኖሎጂ ጦርነት መቀየራቸውና ድሮኖች በየሀገራቱ መስፋፋታቸው ታጣቂዎች ትልቅ ወጪ ሳያወጡ ባህሩን ኢላማን በማድረግ ጥቃት እንዲፈጽሙ ምቹ ሁኔታ እንደፈጠረላቸው ተገልጿል። የሀውቲ ጦር በቀይ ባህር ለፈጸማቸው ጥቃቶች ድጋፍ ሰጥቻለሁ ያለ ታጣቂ ቡድን ባይኖርም በሶማሊያ ፑንትላንድ ግዛት በጥር ወር ላይ ጥቃት የፈጸመው አልሸባብ ለቀይ ባህር ቀውስ ተባባሪ የሆነ መምጣቱም ተገልጿል። በባብል አልመንደብ በኩል የንግድ ፍሰት ላይ የሚደርስ ማንኛውም ጥቃት በወሽመጡ ላይ የንግድ ጭነቶችን የሚያዘዋውሩ ሀገራትን ስጋት ውስጥ ከቷቸዋል። ቀይ ባህር በውጭ ሀገራቶች አስፈላጊ የሆነ መምጣቱ የአፍሪካ ቀንድም የበለጠ አስፈላጊ እንዲሆን ያደርገዋል ሲል ዩሮፒያን ካውንስል ባወጣው ዘገባው ላይ አስታውቋል። ይህም ተግባር በውጭ ሀገራት ምክንያት የእርስ በርስ ጦርነት እያደረገች ባለችው ምስራቅ አፍሪካ ላይ ሌላ ተጨማሪ መዘዝ ይዞባት እንዲመጣ ያደርገዋል። We have decided to leave our own house because we are no longer safe. My brother is just suffering a lot. በሱዳን የእርስ በርስ ጦርነት እያደረጉ ያሉ የፈጥኖ ደራሽ ኃይሉና የሱዳን ጦር በዩናይትድ አረብ ኤምሬትና በሳውዲ አረቢያ እርዳታ ለ3 ዓመታት ጦርነት እንዲያደርጉ አድርጓቸዋል። ይህም የሱዳን የእርስ በርስ ጦርነት በኢትዮጵያና ኤርትራ ሽኩቻ ውስጥ እየተዋሃደ መምጣቱ በቀይ ባህር ላይ ሰፊ ግጭት እንዲቀሰቀስ ሊያደርገው እንደሚችልም ዘገባው አስታውቋል። የቀይ ባህር አደጋ ውስጥ በመግባቱ በዜጎቿ ላይ አደጋ የተደቀነባትና የጅቡቲን ዶራሌ ወደብን በብቸኝነት በመጠቀም በርካታ ዶላሮችን እንድታወጣ ያደረጋት ኢትዮጵያ በኤርትራ የተነጠቀችውን የአሰብን ወደብ ማስመለስ በመፈለጓ ከኤርትራ መንግስት ጋር ጦርነት ውስጥ እንድትገባ እንደሚያደርጋት ፍንጭ ሰጥቷል። የኢሳያስ አፈወርቂ መንግስት ከትግራይ ባለስልጣናቶች ጋር እያደረገው ያለው ግንኙነት በሀገራቱ መካከል ያለው ውጥረት እንዲባባስ አድርጎታል። እናም የሀገራቱ ፉክክር ወደ ሱዳን እየተስፋፋ መጥቷል ሲል ዘገባው አስታውቋል። የትግራይ ኃይሎች በምስራቅ በኩል በሚገኙ የአልቡርሃን ጦር ጋር የሚያደርጉት ግንኙነት እንዲሁም ከኤርትራ ጋር የፈጠሩት ቅንጅት በቀንዱ ላይ ሌላ ጦርነት እንዲፈጠርና ቀይ ባህርን አደጋ ላይ እንዲወድቅ ያደርገዋል። በኢትዮጵያና በኤርትራ መካከል የሚፈጠር ማንኛውም ግጭት የሱዳንን ታጣቂዎችና የውጭ ኃይሎችን ያካትታል የተባለ ሲሆን በተለይም ግብፅን ስቦ እንደሚያስገባ ዘገባው አስታውቋል። ግብፅ፣ ቱርክና ሳውዲ አረቢያ ከሱዳን ጦርና ኤርትራ ጋር እያደረጉት ያለው ግንኙነት የተባበሩት አረብ ኤምሬትስና እስራኤል ለኢትዮጵያ መንግስት ትልቅ ድጋፍ እንዲያደርጉ ያደርጋቸዋልም ተብሏል። Israel's recognition of Somaliland sets off a chain of condemnation. While some celebrated, others protested. One after the other, UN ambassadors condemned Israel's unilateral recognition of Somaliland. በቀይ ባህር ይቀሰቀሳል ተብሎ ለታሰበው ቀውስ ሶማሊያ ሁለተኛው ዋና ተዋናይ እንደምትሆን ዩሮፒያን ካውንስል አስታውቋል። በ2005 ታህሳስ ወር ላይ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷና የሶማሊያ ደጋፊ የሆነችው ቱርክ መቃወሟ በቀይ ባህር ላይ ሌላ ግጭት እንዲከሰት ያደርገዋል ተብሏል። እስራኤልና ሶማሊላንድ የወታደራዊ ስልጠናና የስለላ ትብብርን የሚያካትቱ የደህንነት ስምምነቶች መፈራረማቸው እንዲሁም እስራኤል የሀውቲ ጦርን በቅርብ ርቀት ለመከታተል በሀገሪቱ ውስጥ የጦር ሰፈር ማቋቋሟ በሶማሊያ የጦር ሰፈር ላላት ቱርክ ስጋትን ደቅኗል። ትልቅ የንግድ ልውውጥ ያደርጉ የነበሩት እስራኤልና ቱርክ በጋዛ ሰርጥ ጦርነት ምክንያት የቃላት ጦርነት ውስጥ መግባታቸው የሚታወስ ሲሆን አሁን በቀይ ባህር ላይ በድጋሚ ተፋጠዋል። የሶማሊላንድ ፕሬዚዳንት አብዲራህማን ኢሮ በሰኔ ወር መጨረሻ ወደ እስራኤል ያደረጉት ጉብኝት በሀገራቱ መካከል ያለው ግንኙነት በፍጥነት እየተጠናከረ መሆኑን አሳይቷል። እንደ እስራኤል ሁሉ የተባበሩት አረብ ኤምሬትስ ከሶማሊላንድ ጋር ግንኙነቷን ማጠናከሯ ሶማሊያን አስቆጥቷል። ሞቃዲሾ ከተባበሩት አረብ ኤምሬትስ ጋር ያላትን የዲፕሎማሲና የደህንነት ግንኙነት ስታቋረጥም ተስተውሏል። አገሪቱ በቅርብ ጊዜያት ውስጥ ከሳውዲ አረቢያና ኳታር ጋር ያደረገቻቸው የመከላከያ ስምምነቶች ከተባበሩት አረብ ኤምሬትስ ጋር ያላትን ልዩነት በትልቁ መስፋቱን ማሳያ ሆኗል። አገሪቱ ከባህር ሰላጤው ሀገራት በተጨማሪ ከቱርክ ጋር ያላትን የረጅም ጊዜ አጋርነት አጠናክራ ቀጥላለች። የእስራኤል ጦር በሶማሊላንድ መስፈሩ ያስደነገጣት አንካራ የኤፍ-16 ተዋጊ ጦር ጄቶቿን ወደ ሶማሊያ እንድትልክ አድርጓታል። Turkey is no longer keeping its fighter jets close to home. In a major show of military reach, Ankara has quietly deployed F-16 fighter jets to Somalia. ከሶማሊያ መንግስት ጋር ያላትን ግንኙነት ያቋረጠችው አቡዳቢ ከሀገሪቱ መንግስት ጋር ያላቸውን ግንኙነት ያሻከሩት ፑንትላንድና ጁባላንድ መደገፏ በምስራቅ አፍሪካ ላይ ሌላ ትኩሳት ተጨምሯል። ፕሬዚዳንት ሐሰን ሼክ መሐሙድ የስልጣን ዘመናቸው በ2026 በግንቦት 15 የሚያበቃ ቢሆንም ፕሬዚዳንቱ የስልጣን ዘመናቸውን በአንድ ዓመት ማራዘማቸው በሶማሊያ ስር ሆነው ራሳቸውን እያስተዳደሩ ያሉትን ፑንትላንድንና ጁባላንድን አስቆጥቷል። በሀገሪቱ ምርጫ እንዲደረግም ጠይቀዋል። ከፑንትላንድና ከጁባላንድ ጋር ውጥረት ውስጥ የገባችው ሞቃዲሾ ሰራዊቶቿን በሶማሊላንድ ለማሰማራት ዝግጁ መሆኗን ዩሮፒያን ካውንስል በዘገባው ላይ አስታውቋል። ይህም የሞቃዲሾ ተግባር በሳውዲ አረቢያና በተባበሩት አረብ ኤምሬትስ እንዲሁም በእስራኤልና በቱርክ መካከል የሚደረጉ ፉክክሮችን ወደ ቀጥተኛ ግጭት እንዲያመራ ሊያደርገው እንደሚችልም ተገልጿል።
ይህም የሀገራቱ የውክልና ጦርነት ቀይ ባህርን አደጋ ውስጥ እንደሚጥለው ተገልጿል። የሀገራቱ ግጭት ለሌሎች ታጣቂ ቡድኖች ትልቅ እድሎችን የሚፈጥር ሲሆን በሶማሊያ የሚገኘው አልሸባብ በአካባቢው ተጨማሪ ስጋትን ሊፈጥር እንደሚችል በባለፈው ዓመት ከሁቲ ታጣቂዎች የጦር መሳሪያዎችን መቀበሉ እንደ ማሳያነት ተቀምጧል። ቀይ ባህር ላይ እያጋጠመ ያለውን አደጋ ይፋ ያደረገው ዩሮፒያን ካውንስል አውሮፓውያን የአፍሪካ ቀንድ ግጭቶችን ወደ ሰፊ ቀውስ እንዳይሸጋገሩ ለመከላከል ብዙ ስራ መስራት እንዳለባቸው አስታውቋል። ሀገራቱ ሌላ የባህር ጥቃት እስኪከሰት ድረስ መጠበቅ እንደሌለባቸውም ዩሮፒያን ካውንስል አስታውቋል። ይህ የሀገራቱ ተግባር ምስራቅ አፍሪካንና ቀይ ባህርን ለመቆጣጠር ታልሞ የሚሰራ ስራ ሲሆን እንደ ሱዳን ያሉ ጎረቤት ሀገራት በእርስ በርስ ጦርነት እንዲታመሱ አድርጓቸዋል። ቀጣዮቹ ደግሞ ሶማሊያና ሶማሊላንድ እንዲሁም ኢትዮጵያና ኤርትራ መሆናቸውን ፍንጭ ሰጥቷል። የራሷን ደህንነት በማስጠበቅ በጎረቤት ሀገራት የሚንቀሳቀሱትን ግጭቶች ለማስቆም በርካታ ስራዎችን ስትሰራ የነበረች ኢትዮጵያ በሱዳንም ያለውን የእርስ በርስ ጦርነት ለመግታት ጠቅላይ ሚኒስትር አብይ አህመድን ወደ ካርቱም ስትልክ የደቡብ ሱዳን የእርስ በርስ ጦርነት እንዲሁም በአሸባሪ እየታመሰች ያለውን ሶማሊያን ለመጠበቅ መከላከያ ሰራዊቷን በሞቃዲሾ ስታሰማራ ቆይታለች። ከሰሞኑ ከመከላከያ ሰራዊት ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ያደረጉት አሜሪካው የአፍሪኮም አዛዥ ጀነራል ዳቪን አንደርሰን ኢትዮጵያ የቀጠናውን ሰላም ለማስጠበቅ በርካታ ስራዎችን ስትሰራ መቆየቷን አስታውቀዋል። ሁለቱ ጀነራሎች በነበራቸው ውይይት ወቅት የአሜሪካና የኢትዮጵያን የትብብር መስኮችን ማስፋት በሶማሊያ አልሸባብንና አይኤስአይስን ጨምሮ በሽብርተኛ ላይ የሚደረግን ትግል ማጠናከር እንደሆነም ገልጸዋል። አልሸባብን ጨምሮ ለበርካታ አሸባሪዎች መድኃኒት የሆነው የሀገር መከላከያ ሰራዊት የቀይ ባህርን ደህንነት በብቁ ሁኔታ እንዲጠብቅ እንደሚያደርገው ከዚህ ቀደም የሰራቸው ገድሎች ማሳያ ቢሆኑም ከ40 የሚልቁ ሀገራት ግን የባህሩን ደህንነት ለማስጠበቅ ጦራቸው እንደሚያዋጡ እየገለጹ ይገኛል። በእርስ በርስ ጦርነት እየታመሰች ያለችው ሱዳን የባህሩን ደህንነት ለማስጠበቅ ሰራዊት እንደምታዋጣ ይፋ ተደርጓል። እዚህ ላይ ግን የቀይ ባህርን ደህንነት ለመጠበቅ የአልቡርሃንን ወይስ የዳጋሎንን ጦር ትልካለች የሚለው ጥያቄ ግርምትን ፈጥሯል።